ይሄ ልጅ የሞት ፍርድ ይገባዋል ወይስ አይገባውም? እስቲ ታሪኩን ስሙና ኮሜንት አድርጉልኝ። ስሙ ዳና ይባላል። እድሜው 21 ነው። የሀብታም ልጅ ነው። የሚጠቀማቸው ነገሮች በሙሉ ደግሞ ብራንድ ናቸው። ልታይ የሚልም ልጅ ነው። በዛ ላይ ደግሞ ብሩን ቤተሰቤ ሰጠኝ፣ የቤተሰብ ብር ነው ሳይሆን ራሴ ሰርቼ ያመጣሁት ብር ነው፣ ራሴን በራሴ ነው ሚሊዮነር የሆንኩት እያለ ነው የሚያወራው። በነገራችን ላይ ኢትዮጵያ ውስጥ ነው እንጂ የሀብታም ልጅ ተብሎ እንደዚህ ትልቅ ነገር የሚታየው ውጭ ሀገር የሀብታም ልጅ ተብሎ ፍሌክስ አይደረግ። የሀብታም ልጅ ጎን በቃ ምንም እንደተራ ሰው ነው የምታየው። በቃ በእናትና አባት ብር እንደምትጨፍር ነው የሚታየው እንጂ እሱ የሀብታም ልጅ ነው ተብሎ እንደኛ ሀገር አያኮራም። ለዛ እሱ የሀብታም ልጅ ነኝ ካለ እና ምን ይጠበስ፣ እናትና አባት በሰሩት ሀብት ነው የፈጠርከው ነገር የለም ተብሎ ውሻ ነው የሚደረገው። ለዛም ነው ራሴ ነኝ ብሩን ማመጣው የሚለው። በዚህ በኩል ግን አባዬ ብር ስጠኝ ነው ስራው ማለት ነው እንጂ ሌላ ስራ የለውም። በ1992ም ታዲያ እንደ ፈረንጆች አቆጣጠር አባቱ ሰማ የራሴ ቢዝነስ አለኝ ሚሊዮነር ነኝ ምናምን እንዳለ ሰማ። አባትየው ደግሞ ትክክል አይደለም፣ ሀብታም መሆን ትችላለህ፣ አሁን የምትሄድበት መንገድ ግን አይሆንም፣ እንደዚሁ በቃ በኔ ብር መጨፈር ከሆነ ፍላጎት ነው ጭራሽ ሁሉ ብር መስጠቱን አቆማለሁ ይለዋል። ልጅ ይሄን ሲሰማ በጣም አበደ። ደግሞ ለምዶታል ይሄንን ህይወት፣ ሌክዠሪ የሆነ ህይወት። በቃ እንደ ልቡ የፈለገውን ነገር ይገዛል፣ የፈለገውን ይበላል፣ የፈለገውን ይለብሳል፣ የፈለገውን መኪና ይነዳል። ከዚህ ህይወት ላለመውጣት ምንም ያደርጋል። ጭራሽ ሁሉ የቤተሰቤ ንብረት ቦርስ ቢያንስ ከ7.5 እስከ 9 እና 8 ሚሊዮን ዶላር አካባቢ ይደርሳል ንብረቱ፣ በሱም ፈታ ማለት እችላለሁ ብሎ ማሰብ ጀመረ። ይህን ነገር ደግሞ የቤተሰቡን ንብረት የሚያንቀሳቀሰው አባትየው። እናም የገዛ አባቱን ለመግደል ተነሳ። በሱም ግን አላቆመም። እህትና እናት አለው። እነሱንም ገሎ ሙሉ ንብረቱን ወደ ራሱ ማዞር ነው የፈለገው። እንዲካፈሉ በጭራሽ አልፈለገም። ይህን ነገር ራሱ ማድረግ ደግሞ አልፈለገም። ታዲያም ዞር ብሎ ጓደኛውን ሄዶ አማከረው። ጓደኛውም ጆይል ይባላል። ቤተሰቤን ሙሉ ላጠፋ አስቤያለሁ ትገልልኛለህ ብሎ ጠየቀው ጆይልን። ጆይልም ምንድን ነው የምጠቀመው? ከዚህ ምን አገኛለሁ? ለምን ሲለው ብር እሰጥሃለሁ፣ ከመወርሰው ብር ላይ ቢያንስ እስከ 1.5 ሚሊዮን ዶላር እሰጥሃለሁ አሉ። ጆይልም እሺ ብሎ ተስማማ። ለዚህም ስራ እንዲሆነው ካሽ ብር ሰጠው፣ ዳና ማለት ነው ለጆይል፣ ምክንያቱም መሳሪያ ምናምን ያስፈልጋል። ጆይልም ይህን ነገር እንደ ቀላል አላየው። ሄዶ ቀጥታ መግደል አይደለም የፈለገው። እንዴት ቅጥር ነፍሰ ገዳዮች ሰዎችን እንደሚገሉ ማጥናት ጀመረ። ስራዬ ብሎ እንዴት ቅጥር ነፍሰ ገዳዮች ውስጥ ማያዙት ለምንድን ነው ብሎ ማጥናት ጀመረ። መሳሪያም ደግሞ ቀጥታ ከስቶር አይደለም የገዛው፣ በህገወጥ መልኩ ህገወጥ መሳሪያ ነው የገዛው። መሳሪያው እንዳለው እንዲታወቅ አልፈለግም። ይሄም መጀመሪያ ትልልቅ ነፍሰ ገዳዮች የሚወስኑት ውሳኔ ነው አሜሪካ ውስጥ። ምክንያቱም ወዲያው በራሳችሁ ስም የገዛችሁት መሳሪያ እናንተ አካባቢ ችግር ቢፈጠር እናንተ ከነገሩ ጋር ተነካካችሁም አልተነካካችሁም መሳሪያው አንድ አይነት እስከሆነ ድረስ መዘዝ ይዞባችሁ ይመጣል። ምክንያቱም ያ መሳሪያ እንደተተኮሰ ቼክ ይደረጋል፣ ጥይቱ ቼክ ይደረጋል። ብቻ ባጭሩ መሳሪያ ከስቶር መግዛት ያው ማስረጃ ነው። ከሱም ብሶ ደግሞ እዚህ መሳሪያ ላይ እንዴት ማፈኛ ሲተኮስ ድምጽ በደንብ እንዳያወጣ ማፈኛ እንዴት እንደሚሰራ ሁሉ አጠና፣ ሰዎችን ጠየቀ። ከዛም ቴኒስ ቦል ወይም ደግሞ ቴኒስ መጫወቻ ኳስ ማፈኛ ድምጽ ማፈኛ ሰራ። ለምን ተናገርክ ከቴኒስ ቦል መስራቱን ካላችሁ እንደምታስቡት አይደለም፣ በጣም ከባድ ነው። ግን ይሄ ብቻ ለሚወሰደው ጥንቃቄ ብዙዎች ወንጀለኞች የሚያዙት በዲኤንኤ ነው። ዲኤንኤያችሁን ደግሞ በቀላሉ የሚይዙት በጸጉሯችሁ ነው። ስለዚህ እሱ ድንገት አንድ ፍሬ እንኳን ካገኙ ይይዙኛል በሚል ሙሉ ጸጉሩን ተላጨ። የራሱንም ቆዳው ላይ ያለውንም ራሱን ምልጥጥ ነው ያደረገው። ጸጉር የሚባል ከራሱ ላይ አነሳ። የዳናን በመጨረሻም ቀኑን ቆረጡ ቤተሰቡን ለመጨፍጨፍ። ዳና በዚህ ሰዓት ከተጠያቂነት ለመራቅ ብሎ ሌላ ከተማ ነው ያለው። ብቻውን ደግሞ አይደለም፣ ለምስክርነት ፍቅረኛው አለች። በዚህም አላቆመም። የፍቅረኛዋ ቤተሰቦች ሁሉ እንዲያውቁ አድርጓል። ስለዚህ እሱ ምስክር አለው ማለት የት ነክ ቢባል። ጆይል ደግሞ ገዳዩ የቤተሰቡ ቤት ሄደ። ዳና ደግሞ ኮድ ነግሮት ነበረ ቤት የሚገባበትን። ኮዱን ሞልቶ ጥበቃውን አጥፍቶት ቁጭ ብሎ መጠበቅ ጀመረ። እዚህ ጋር የሚገርማችሁ ነገር በሌላ በላቡ ቁጭ ሲል ላቡ ነክቶት፣ በላብ ደግሞ ዲኤንኤ እንደሚገኝ ነግሬያቸዋለሁ። ስለዚህ ላቡ መሬት ላይ እንዳያገኙት ብሎ መሬት ላይ ሲቀመጥ ራሱ ላስቲክ አንጥፎ ነው የተቀመጠው። ቁጭ ብሎ መጠበቅም ጀመረ እስከሚመሽ ድረስ። ጊዜውም መሸ። እናትየውም ከልጇ ጋር መጣች ወደዚህ ቤት። ጆይልም ወደ ቤቱ ሲገቡ አያቸው። ወዲያው በያዘው መሳሪያ ድርግም ማድረጋቸው። ደግሞ ሽጉጥ አልነበረ፣ አሳልት ራይፋል ነበረ፣ ወይም ደግሞ እኛ ሀገር በተለምዶ ክላሽ እንደምንለው ወታደር እንደሚታጠቁ አይነት መሳሪያ ነበረ። ጫፉ ላይ ማፈኛ ድምፅ እንዳያወጣ የተሰራለት ማለት ነው። ወዲያው ነበረ እናትና ልጅ ሞት።
ይህን ካደረገ ከ30 ደቂቃ በኋላ የዳና አባት መጣ ወደ ቤቱ ውስጥ ገብቶ 2 እርምጃ እንደተራመደ እሱንም ድርግም ያደርገዋል። መሞቱን ካረጋገጠ በኋላ ጆኤል ከዛ ቦታ ብን ብሎ ይጠፋል። ቀጥታ ሄደውም ደግሞ መሳሪያ የሸጠለት ሰውዬ ጋር ነው። ምክንያቱም መሳሪያውን ብትን አድርጎ የመሳሪያውን ደብዝ እንዲያጠፋለት ማለት ነው። ይህም ሰውዬ መሳሪያውን ተቀብሎ መሳሪያውን ብትንትንትን አድርጎት ፈቶት፣ ግማሹን ፓርት ቆሻሻ መጣያ ውስጥ፣ ግማሹን ቆፍሮ ቀብሮት የተለያየ ቦታ አድርጎት ይህንን መሳሪያ ደብዛውን አጠፋው። እንዳልኳችሁ ደግሞ መሳሪያ ለፖሊሶች ትልቅ ማስረጃ ስለሆነ እንዲህ ማድረጋቸው እንዳይያዙ ያደርጋቸዋል ማለት ነው። ይህ ቤተሰብ ከሞተ ከ2 ቀን በኋላ ጽዳት ሰራተኛ መታ ቤቱን ክፍት ስታደርገው ሬሳ በሬሳ ሆኗል። ቤት ደንግጣም ወዲያው ወደ ፖሊስ ደወለች። ፖሊስም መቶ ይህን ነገር መመርመር ጀመረ። ዳናም ምንም እንደማያውቅ በፖሊሶች ተጠራ፣ ተነገረው፣ አስመሰለ። ፖሊሶች በጭራሽ እሱን አልጠረጠሩትም። ለሱ ነገሮች ቆንጆ ሆኑለት እንዳሰበው። ቤተሰቡ ከሞተ ከ3 ሳምንት በኋላ እዚህ ቤት ውስጥ ሁሉ ጆኤልን ና ከኔ ጋር ኑር ብሎ አብሮ መኖር ይጀምራሉ። ጆኤል ማለት የገደለለት ማለት። ቀጣይ ደግሞ ያው ያሰበው የብሩ ውርስ ነው። የቤተሰቡ ደግሞ የራሱ የሆነ የግል ጠበቃ አሉ። እንዳሰበውም ደግሞ ከ7.5 ሚሊዮን ዶላር በላይ የሚያወጣ ንብረት ሊወርስ ነው። ግን የቤተሰቡ ጠበቃ መጥፎ ዜና ይነግረዋል። አባትየው ምንም አይነት ንብረት ልጁ እንዳይወርስ ከ30 ዓመቱ በፊት ፈርሞ አስቀምጧል። ምንም እንኳን ያው ድንገት ብሞት እንኳን ይሄ ልጅ ማሹርድ አይደለም ወይም ደግሞ የበሰለ አይደለም፣ ብዙ የሚቀረው ነገር ስላለ ይሄን ብር ቢወርስ እኔም ሞቼ ቢሆን አጋጣሚ ብሩን ያጠፋዋል። ስለዚህ ልክ 30 ዓመቱ ሲሆን ብቻ ነው ይሄን ንብረት መውረስ የሚችለው የሚል ውል አስቀምጦ ነበር አባትየው። ይህ ታሪክ ሲጀምር ደግሞ ዳና ስንት ዓመቱ ነው ብያቸዋለሁ? 21 ዓመቱ ነው። ስለዚህ 9 ዓመት ሙሉ አንድ ብር አያገኝም። ከሱም የባሰው ነገር ደግሞ ይሄ ልጅ ስራ ሰርቶ አያውቅም። ግራ ገብቶትም ወይኔ አሁን ተበላው ምንድነው ማደርገው እያለ ባለበት ሰዓት አንድ ሀሳብ ብልጭ ይለታል። አያትየው በህይወት አለች፣ ግን ደክማለች፣ ታማሚ ነች፣ በዛ ላይ የመርሳት ችግር አለባት። ከምንም በላይ ደግሞ ዳና የሚፈለገው ብር ነው። ብርም አላት፣ ግን ደግሞ በጤና ሁኔታ ምክንያት ብሯን በውክልና ነው የሚንቀሳቀሰው። ሌላ ሰው እንደ ልቡ የእሷን ብር ማንቀሳቀስ ይችላል። አሁን ላይ ደግሞ እሷን የሚንከባከቡት የነበሩት የሞቱት ቤተሰቦች ናቸው፣ እናትና አባት። እነሱ ደግሞ ስለሌሉ ለዳና ኃላፊነት ተሰጠ። እሱም ይህንን ብር መስረቅ ጀመረ። እያወጣም የለመደው ሌግዠሪ ህይወት መኖር ጀመረ። እንደፈለገውም መኪና ይገዛል። ለፍቅረኛውም የዩኒቨርሲቲ ክፍያ ይከፍልላታል። ያው እንደኛ ሀገር የዩኒቨርሲቲ ክፍያ ቀላል አይደለም፣ ውጭ ሀገር በጣም ውድ ነው። ለገደልለት ጓደኛው ደግሞ ብዙ ነገር ያደረገለት። ለሱ ራሱ ሙሉ 1.5 ሚሊዮን ባይሰጠውም የተዋዋሉትን ብዙ ብር ሰጥቶታል። ፖሊስ ደግሞ በዚህ በኩል ወንጀሉ ፐርፌክት ሲሆንባቸው የሚጠረጥሩት ሰው ሲያጡ ዳናን ልጅየውን ጠርጥረው ዝም ብለው እየተከታተሉት ነበረ። ፖሊሶች የሚያወጣውን ብር ለምንድን ነው የሚከፍለው፣ ምንድን ነው የሚያደርገው እያለ አብዛኛው ደግሞ ብር የሚያደርገው ለጆኤል ነው፣ ለገደለለት። ከጆኤል ጋር የሆነ ነገር ስላላቸው ነው እንጂ በሰላማ የሁሉ ነገር አያደርግለትም በሚል ፖሊሶች ጆኤል ጋር ደውለው አንዳንድ ጥያቄዎች ልንጠይቅ ነበር ይሉታል። ጆኤልም የምን ጥያቄ እኔ አልፈልግም ብሎ ምንም መረጃ እንደማይሰጣቸው ነገራቸው። ይህም ደግሞ ፖሊሶቹን የበለጠ አሳመናቸው፣ አብረው አንድ ላይ የሆነ ነገር እንደሰሩ። ምክንያቱም በቃ ምንም ሰላማዊ ሰው ቢሆኑ ችግር የለውም ብሎ ጆኤል ለጥያቄ ይሄዳል፣ ፖሊሶች የሚጠይቁትን ይመልሳል ምናምን። አሁን ግን የእሱ እንደዚህ መሆን የበለጠ አጠራጠራቸው እና መከታተል ጀመሩ፣ ሁለቱንም ማለት ነው። ዳናና ጆኤል ደግሞ እኚህ ነገርን ሲያደርጉት ራሱ ምን ያክል በጥንቃቄ እንደሄዱ ነገራቸዋለሁ። ስለዚህ አሁንም በጣም መጠንቀቅ ይጀምራሉ። ጊዜው በገመድ ስልክ ነበር የምታወሩት፣ የገመድ ስልክ ይጠለፋል ብለው በገመድ ስልክ ማውራት አቆሙ። በቤት ስልክ ማለት ነው። ሲፈላለጉ ይወጡና የህዝብ ስልክ አለ፣ በዛ በህዝብ ስልክ ነው የሚደዋወሉት። ግን እንደዛም ሆኖ ፖሊሶች እየተከታተሏቸው ነው። አንድ ቀን የሆነ ፖሊስ የፖሊስ ልብስ ሳይለብስ ጆኤልን ይከተለዋል። ጆኤልም ፖሊሱ ነው ብሎ አልጠረጠረም። የህዝብ ስልክ ጋር ሄዶ ከዳና ጋር ያወራሉ። ይሄ ፖሊስ ደግሞ ኖርማል የህዝብ ስልክ ለመጠቀም በሚመስል ሁኔታ ጠጋ ብሎ ዳና እና ጆኤል የሚያወሩትን ማዳመጥ ጀመረ። ጆኤልም በይሳል $250,000 ሰጣለሁ ብላኝ ነው ለምር ያልሰጠኝ፣ እዛም ለመኪና እያወጣክ ነው፣ ለኔ ብር አልሰጠኝም እያለ ጭቅጭቃቸውን ይሰማል። ፖሊሶቹም ታዲያ በዚህ ነገር የተረዱት ምንድነው ጆኤል የዳናን ሚስጥር ይዟል። ለዛ ነው ዳና ለሱ ብር እየሰጠው ያለው። ይህን ሚስጥር ደግሞ ማወቅ አለብን ብለው እናም ፖሊሶቹ እዚህ ጋር ትልቅ ውሳኔ ወሰኑ። ዳና ጋር ሄደው የአንተን ቤተሰብ የገደለው ጆኤል ነው ብለው ነገሩት። ይህንን ነገር የነገሩት ፖሊሶቹ ይህን ነገር ሲሰማ ምን ይሰማዋል፣ ቀጣይ እርምጃው ምን ሊሆን ይችላል ብለው የእሱን እርምጃ በውሸት ማስረጃ ስህተት ውስጥ እንዲገባ ሊያደርጉት ነው የፈለጉት። ዳናም ደግሞ በዚህ ሰዓት ትንሽ ድራማ ሰራና እሱኑ እንዲህ ምናምን አለና ሄዶ በህዝብ ስልክ ለጆኤል ደውሎ ፖሊሶች መጥተው ቤተሰብን የገደለው ጆኤል ነው ብለው ነግረውኛል አለ። ጆኤልም ይህን ነገር ሲሰማ ደነገጠ። ፖሊሶቹ እንደሚፈልጉትም ትልቅ ስህተት ሰራ። ገና
ገና እዚህ ድረስ ከደረሱ መሳሪያ የገዛበት ቦታ የመሳሪያው ሰውዬ እሱ ጋር መድረሳቸው አይቀርም በሚል ቀጥ ብሎ መሳሪያ የሸጠለት ሰውዬ ጋር ሄደ። ፖሊሶች ደግሞ እሱ እየተከታተሉት ነበር በድብቅ። ጆኤልም ሄዶ መሳሪያ የሸጠለት ሰውዬ ጋር ፖሊስ መጥቶ ምንም ቢልክ እንዳትናገር፣ ምንም አይነት መረጃ እንዳሰጣቸው ብሎ ይነግረዋል። ግን ያው ኦልሬዲ ጆኤል ያላወቀው ነገር ፖሊሶቹን የልጁ ቤት ይዟቸው መጥቷል። ወዲያውን ደግሞ ጆኤል ከዚህ ሰውዬ እንደሄደ ፖሊሶቹ እዚህ ጆኤል የመጣው ከግድያው ጋር የሆነ የተነካካ ነገር ቢኖር ነው ብለው አሰቡ። አሁን ጆኤል ስለሄደበት ሰውዬ ሲያጠኑ ፖሊሶች መሳሪያ እንደሚሸጥ አወቁ። እናም ለጥያቄ እንፈልጋለን ብለው ይህንን መሳሪያ የሸጠውን ሰውዬ መጠየቅ ጀመሩ። ህገወጥ መሳሪያ እንደምትሸጥ እናውቃለን። በህገወጥ መሳሪያ ደግሞ እድሜ ልክህን ነው እስር ቤት የምትገባው በመሸጥ የምታውቀውን ነገር እንዳለ ተናገር ብለው ይህንን መሳሪያ ሸጭ አስጨነቁት። ይህ ልጅም ወዲያው እያንዳንዱን ነገር ነገራቸው። ዳና ቤተሰቡን እንዳስገደለ ለማስገደል ደግሞ ጆኤል እንደተጠቀመ ጆኤል ሙሉ ቤተሰቡን የፈጀው እሱ እንደሆነ መሳሪያውንም ደግሞ ፈታቶ የት እንዳስቀመጠው ተናገረ። ታዲያም እዛው አልቀረለትም፣ እሱ ገጨም ተደረገ። በግድያ ተባብራል ተብሎ ወዲያውም ፖሊሶች ሄደው ጆኤልን ገጨም አደረጉ። ትክክለኛ ፎቶም የጆኤል ይህን ይመስላል። ጆኤል መታሰሩን ደግሞ ዳና እንደሰማ ሄዶ እጅ ሰጠ። ማን? ዳና። የዳናም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ቀረቡ። እነሱ ላይ የመሰከረው መሳሪያ ሻጩ በነፃ ተለቀቀ። ጆኤልና ዳና ፍርድ ቤቱ እድሜ ልክ ፈረደባቸው። ዳና የሚገባው የሞት ፍርድ ነው፣ እድሜ ልክ ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ